ይባረክ። ያለፈው ሳምንት ያቆምነውን እንቀጥላለን። በሁለት ሐሳብ ከፍዬ ስለ ክርስቶስ ኢየሱስ ደም ያነሳነውን ያለፈው ሳምንት ጀምሬ ያቆምኩትን የተወሰኑ ነገሮች እናገርና ዛሬ ላይ ያለውን ሐሳብ በዚህ ሐሳብ እንጨርሳለን ብዬ አስባለሁ። እንግዲህ እንደምታውቁት probably next week የመጨረሻው ይሆናል የዚህ መጽሐፍ ብዬ አስባለሁ። ምክንያቱም ኦልሞስት ስለጨረስ ነው ዋናውን ነገር። እግዚአብሔር የተመሰገነ ይሁን። እንግዲህ ከዚህ በኋላ ደግሞ በዚህ መጽሐፍ መስበክ የምታስቡ ሰዎች አትሊስት መንደርደሪያ ሐሳብ አግኝታችኋል ብዬ አስባለሁ። ጌታ ይባረክ። ዕብራውያን ምዕራፍ 10ን እንገልጥና ወደ ትምህርታችን ሐሳብ እንሄዳለን። I think ከ9ም ብንጀምር ምዕራፍ 9 ላይ ብንሄድ ከ9 10 የተያዙ ሐሳቦች ስላሉት ኢየሱስ ክርስቶስ አሁን እየተነጋገርንበት ያለው ኢየሱስ ክርስቶስ ከመስዋዕት ሁሉ መስዋዕት ይበልጣል የሚለውን ነው እያየን ያለ ነው። ከመስዋዕቶች ሁሉ የእሱ መስዋዕት ይበልጣል የሚለውን ነው ዛሬ የምናየው ያለው እና ያለፈው ሳምንት የተወሰኑትን አይተናል። መስዋዕት ብለን ስናይ ስለ ደሙ ነው የምናወራው። ስለ ደሙ ስናወራ አንዳንድ ነገሮች ዛሬ ላይ ያለውን ሙሉ ጊዜ እንዲበቃኝ ቶሎ ብዬ ለመናገር ካለፈው ሳምንት ካቆምኩበት አለፍ ብዬ እናገራለሁ። አንደኛው ያነሳ ነው አሮጌው ስርዓት ተሽሮ በአዲስ ስርዓት የተተካበት ደም ነው ብለናል። የክርስቶስ ኢየሱስ ደም አሮጌን ስርዓት ነው የሻረው። አሮጌን ስርዓት ሽሮ ይሄ በደሙ ነፃን የምንላቸው ነገሮች በኋላ መጣበታለሁ። ግን ስርዓት የሚለው ነገር ወደ ኋላ አልመለስም። ይሄ በብሉይ ኪዳን ዘመን የነበረውን ቀድሞውን ስርዓት ያን ሁሉ ስርዓት የስርዓት ለውጥ መቼም በጣም ሰፊ ነው ለኛ ለአማኞች ለአዲስ ኪዳን አማኞች ብዬ ሳስብ ደግሞ የህይወት ስርዓት አለ፣ የአስተሳሰብ ስርዓት አለ፣ የንግግር ስርዓት አለ። ብዙ ስርዓቶቻችን ሁሉ ተለውጠዋል። አልተለውጠም? ተለውጠዋል። ይሄ የሆነው ዝም ብሎ ሳምበዲ ስለሰበከን የስብከት ኃይል ሳይሆን የደሙ ኃይል ነው። አሜን። የጸሎት ኃይል ሳይሆን የደሙ ኃይል ነው። ዋናው እዛ ጋር መሰረቱ እሱ ስለሆነ፣ ሁለተኛ ቶሎ ብዬ ልናገር። ይሄ ያለፈው ሳምንት ያነሳ ነው የክርስቶስ ኢየሱስ ደም መስዋዕቱ ስለ ደሙ ስለማያወራ ነው እሱን የማነሳው። የዘላለም ቤዛነት ያገኘንበት ደም ነው የሚለውን በሰፊው አይተናል፣ አስታውሳለሁ ይህንን። ከዛ ያው ስለ ቤዛነት አንነጋገርም ዛሬ፣ በዛ ላይ አነሳዋለሁ። ቤዛ የሚለው ሪደምሽን የሚለው ሪዲም የሚለውን ቃል ነው የምናነሳው ዛሬ። በዛ ውስጥ ያሉትን የተወሰኑ 6 ሐሳቦች በኋላ መጣበታለሁ። በአራተኛ ደረጃ ሰማይ የነጻበት ደም ነው ብለናል። ይህንንም እዛ ጋር ደርሰናል አይደል? ላስት ዊክ ሰማይ የነጻበት ደም ነው። ለምን? በሰማይ ባለው እውነተኛው ቤተ መቅደስ ክርስቶስ ኢየሱስ የራሱን ደም ይዞ ገባ። ስለዚህ በእግዚአብሔር ፊት እኛም ለመቅረብና የዕብራው ጸሐፊ ምዕራፍ 9:10 ላይ እንደሚነግረን ወደ ውስጠኛው ወደ ተከበረው መቅደስ ለመግባት አቅም አገኘን የሚለው ከዚህ የተነሳ ነው። አይ ቲንክ አምስተኛውንም ያነሳን ይመስለኛል። ቀድሞ የነበረውን መስዋዕት ሁሉ የሻረ መስዋዕት ነው ብለናል። ምናልባት ከዚህ መነሳት ካለብኝ ምዕራፍ 10 ላይ ከቁጥር 5 ጀምሮ ያለውን ቃል እንየውና ወደ ዛሬው መልእክቴ እመጣለሁ። ስለዚህም ክርስቶስ ወደ ዓለም በመጣ ጊዜ እንዲህ ብለዋል፣ መስዋዕትንና በመዓል አልፈለክም። ይሄ ራሱ የሚነግረን ነገር አለ ማለት የተሻለ መስዋዕት ስለመጣ መስዋዕቱን ሁሉ አሻረው። የሚቃጠል መስዋዕትን ለኃጢአት የሚቀርበው መስዋዕት ደስ አልተሰኘህበትም ይላል። የሚገርም ነው አይደል? እነዚህ ነገሮች እኮ እግዚአብሔር አንድ ወቅት ላይ አንድ ጊዜ ላይ አቅርቡልኝ ብሎ የሚደሰትበት መስዋዕት ነው አይደለም እንዴ?
ማን ነው ኖህ መስዋዕቱን ባቀረበ ጊዜ እግዚአብሔር አሸተተው የተባለለት እነዚህን ሁሉ በቃ ያስናቀ መስዋዕት ነው የክርስቶስ መስዋዕት። ክብር ለእግዚአብሔር ይሁን። እሱን እንግዲህ ልዩ የሚያደርጋቸው ቁጥር 7 በዚህ ጊዜ እንዲህ አልኩኝ፣ ስለ እኔ በመጽሐፍ እንደተጻፈ አምላክ ሆይ እነሆኝ ፈቃድን ለማድረግ መጥቻለሁ። ስለዚህ መስዋዕት እና ከመባ ከመስዋዕት በላይ ፈቃዱን ነው እግዚአብሔር ማክበር የፈለገው። ክርስቶስ ኢየሱስ መስዋዕት ሆኖ እኔ የሚገባኝ ነው ላችሁ ክርስቶስ ኢየሱስ መስዋዕት ሆኖ ስለኛ ሲቀርብ እግዚአብሔር የክርስቶስ መስዋዕት የላቀ መስዋዕት እንዲሆን የከበረ መስዋዕት እንዲሆን በፊቱ ያደረገው ምንድነው? ለአባቱ በመታዘዝ ፈቃዱን ለማድረግ መቅረቡ ነው፣ ሌላ ነገር አይደለም። ቁጥር 9 ላይ ሄዱልኝ። ቀጥሎም እነሆ ፈቃድን ለማድረግ መጥቻለሁ አለው። ሁለተኛውን ለመመስረት የመጀመሪያውን ሻረ ይላል። ሁለተኛው ክርስቶስ ነው። የመጀመሪያው እስካሁን የነበሩት ናቸው። እሱን ለመሻር ሁለተኛውን ለመመስረት የመጀመሪያውን ሻረ ይላል። የግድ መሻር ስለነበር በዚህ ፈቃድ ኢየሱስ ክርስቶስ ሥጋ አማካኝነት ለአንዴና ለመጨረሻ ጊዜ በቀረበው መስዋዕት ተቀድሳችኋል ይለናል። እነዚህን አሁን ዛሬ በሚመጣባቸው አንዳንድ ሐሳቦች ገባ ብለን በዲቴል እንድናይ የምፈልጋቸው ሐሳቦች ስላሉ መለስባቸዋለሁ። እኔ አሁን በቴክስቱ ደረጃ መጀመሪያ እንሂድ ብዬ ነው። መጽሐፉን እያጠናን ስለሆነ መጽሐፉ ምን ይላል የሚለውን በቴክስቱ ደረጃ እንድንሄድ ስለፈለኩ ነው። በስድስተኛ ደረጃ ያላነሳ ነው ዛሬ የማነሳው፣ ሁለቱን ዛሬ አንስቼ የምቀጥለው የመንጻት መስዋዕት የሚጠይቀው ስራ ሰርቶ የጨረሰ መስዋዕት ነው። ይሄ መስዋዕት ቁጥር 11 ላይ ሂዱልኝ። ካህን ሁሉ በየዕለቱ ቆሞ አገልግሎቱን ያከናውናል። ኃጢአትን ማስወገድ ከቶ የማይችሉትን እነዚያ መስዋዕቶች ዘውትር ያቀርባል። ይህኛው ካህን ግን ክርስቶስ አንዱን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀምጧል ይላል። በዚያን ጊዜ ጀምሮ ጠላቶቹን የእግር መረገጫ እስካደርግ ድረስ ይጠብቃል። ምክንያቱም በአንዱ መስዋዕት እነዚያን የሚቀድሱትን ለዘላለም ፍጹማን አድርጓል። ይሄ በኋላ መጣበታለሁ። the power of the blood የደሙ ኃይል። እዚህ ጋር በጣም የሚገርመኝ የመንጻት መስዋዕቱ ክርስቶስ ሲያቀርብ የመጀመሪያ የሚነግረን ምንድነው? ሊቀ ካህኑ በየዕለቱ መስዋዕቱን ያቀርብ ነበር። በሌላ ቦታ ላይ ደግሞ በዓመት አንድ ጊዜ ወደ ውስጠኛ ክፍል ይገባ ነበር ይለናል። ይሄ ሁሉ ሆኖ የጊደሮች እና የኮርማዎች ደምና አመድ ለአምልኮ የተዘጋጀውን ሕዝብ ሊቀድሰው አልቻለም የሚለውን ባለፈው አይተናል። ነገር ግን በክርስቶስ ኢየሱስ የሆነው ይሄ ቅዱስ ደም የመቀደስ ኃይሉ በኋላ የምመጣበት ነገር አለ፣ ለዘላለም ፍጹም አድርጓቸዋል ይላል። ክብር ለእግዚአብሔር ይሁን። እስቲ ወደ ሰባተኛው እንሂድ። ወደ ሰባተኛው ሐሳብ እንሂድ። በቴክስቱ ሐሳብ ወደ ቅድስተ ቅዱሳን ለመግባት ድፍረት የሰጠን ደሙ ነው። አሁን እነዚህን በኋላ በዝርዝር ስለመጣባቸው ነው አሁን በወፍ በረር የሚሄድባቸው። ቁጥር 19 እንግዲህ ወንድሞቼ በኢየሱስ ደም ቅድስተ ቅዱሳን ለመግባት ድፍረት አግኝተናል አለ። አሜን። ይኸውም በመጋረጃው ማለት በስጋው በኩል በከፈተልን አዲስ ሕያው መንገድ ነው ይለናል። በእግዚአብሔር ቤት ላይ የተሾመ ሊቀ ካህናት ስላለን ከክፉ ሕሊና ለመንጻት ልባችንን ተረጭተን ሰውነታችንን በንጹሕ ታጥበን በእውነተኛ ልቦና በሙሉ እምነት ወደ እግዚአብሔር እንቅረብ አለን። እዚህ ጋር የምናየው አሁን በዚህ በቴክስቱ ደረጃ የሚነግረን ያለው በደሙ ኃይል ነው ወደ ቅድስተ ቅዱሳን ለመግባት ድፍረትን ያገኘ ነው። አንዳንድ ጊዜ አሁን እኛ እየኖርንበት ያለውን ህይወት ስታዩና ስቲል በአንዳንድ ሃይማኖት ዙሪያ ቤተ መቅደሱ አይደፈርም።
ሰምታችሁኛል? አይደፈርም። ቤተ መቅደሱ አሁንም ልክ እንደ ብሉይ ኪዳን ስርዓት ለካህናት ብቻ የተለየ ነው። የዕብራዊ ጸሐፊ ለዕብራውያን ይህንን የጁዳይዝም ወይም የአይሁድን ስርዓት ለተቀበሉት ወገኖቹ የሚነግራቸው ይሄኛው ስርዓት እስካሁን የነበረው ስርዓት ምድራዊ ነው፣ በሰማይ ያለውን መንፈሳዊ የሆነውን ማሳያ ነው። ሊቀ ካህኑ በዓመት አንድ ጊዜ ወደ ቅድስተ ቅዱሳን ይገባ ነበር። ደም መርጨት ያደርግ ነበረ። ደም ይዞ ይገባ ነበረ። ይሄ ምድራዊ ስርዓት በሰማይ ላለችው መቅደስ ምሳሌ ነው። እስከ ዛሬ ሲቀርብ የነበረው የኮርማ የፍየል ደም ሁሉ ሊያነጻቸው አልቻለም፣ ምክንያቱም ምሳሌ ስለሆነ። እውነተኛው ክርስቶስ ግን ሲመጣ የእርሱ ደም መጀመሪያ አለ 10 ጊዜ ማቅረብ አልተገባውም። በየዓመቱ ደሙ ማፍሰስ አልተገባውም። ለአንዴም ለመጨረሻ ጊዜ የቀረበ መስዋዕት ነው። እግዚአብሔር በአንድ መስዋዕት ነው ሂሳቡን የዘጋው። አሜን። ከዛ በኋላ የሚለን ነገር ምንድን ነው? እሱ ወደ ቅድስተ ቅዱሳን አሁን በጣም ወገኖች እንደ ኖርማል እንዳታስቡትና እንዳታነቡ። ምንድን ነው የሚለን? ሲያነጻጽርላቸው ለእነዚህ ሰዎች እንደምታውቁት በዓመት አንድ ጊዜ ሊቀ ካህኑ ወደ ቅድስተ ቅዱሳን ቆመው ተሰልፈው እንደምታዩት ይሄኛው ሊቀ ካህን ግን እንደ መልከ ጸዲቅ የሆነው ሊቀ ካህን ክርስቶስ ግን ወደዚህኛው ወደ ምድራዊ ድንኳን ሳይሆን ወደ እውነተኛዋ መቅደስ ወደ ሰማይ ወዳለችዋ በእግዚአብሔር ፊት የኮርማና የፍየል ደም ሳይሆን የራሱን ደም ይዞ ገባ። ጨምሮ የነገረን ነገር ምንድን ነው? ደሙን ይዞ ሲገባ የገባው ለራሱ ሳይሆን ለእኛ ለመታየት ገባ የሚል ቃል አለ። ይሄ በጣም በቃ ክርስትና ያሰኘው ይሄ ነው። በነገራችን ላይ ሌላ አይደለም። ክርስትናችንን ያሰኘው ክርስቶስ ኢየሱስ በገዛ ደሙ ለኔ በሰማይ በእግዚአብሔር ፊት ገባ የሚለው ቃል። ስለዚህ ነው ምን አለን? አሁን ሊቀ ካህኑ ብቻ ሳይሆን ሁላችን እያንዳንዳችን ወደ እርሱ ፊት የመግባት ጉልበት አገኘን፣ አቅም አገኘን። ስለዚህ በሌላ ደግሞ እይታ ስትመለከቱት ምድራዊ ነገር ውስጥ አይደለም ምንገባው፣ ሰማያዊ ህይወት ውስጥና ሰማያዊ ነገር ውስጥ ነው ምንገባው። ምን እያለን ነው? አሁን እኛ በእኛ ቋንቋ ብናወራ መኪና ውስጥ ግባ፣ ቤት ሁን፣ ስራ ቦታ ሁን፣ ቸርችና የትም ሁን፣ በእግዚአብሔር ፊት በመንፈስ እግዚአብሔር ወዳለበት ህልውና የመግባት አቅምና ጸጋ ተሰጥቶናል ነው የሚለው። ወገኖቼ አንዳንድ ጊዜ ይሄ ቋንቋ ለፍጥረታዊ ሰው ሞኝነት ሊሆን ይችላል ስለማይገባ አይደል? ነገር ግን ገብተን ያየነው ሰዎችስ ገብተን ላየነው ሰዎች እኔ በጣም በመጽሐፍ ቅዱስ ላይ ያው ቃል ነው መሰለኝ አንድ ትርጉም አለ። ሁለተኛ ቆሮንቶስ ላይ በጣም የምወደው የእግዚአብሔር ልጅ ኢየሱስ ክርስቶስ ቃሉ አንዲት ናት ይላል። ይህኛው ትርጉም ያው ቃል ነው ካለ ነው፣ አይደለም ካለ አይደለም አለና ጳውሎስ ለቆሮንቶስ ሰዎች ሲያስረዳ በቀጠሮ እኔ በጣም ትባርከኛለች ሁልጊዜ። የምትቀጥለው ቃል ምን ይላል? ይሄን ቃል ከተናገረ ለምን ጉዳዩ ምንድን ነው? ከዛ አሁን ልነግራችሁ ፈልጋውን ነገር አለ። ጳውሎስ እመጣለሁ ብሎ ቀረ ይላል አይደል? በቀጠሮ ስላልመጣ አይ እመጣለሁ ብዬ የቀረሁት እኔ እንጂ ጌታ አይደለም ማለት። ምክንያቱም ጌታ አለኝ ስለሚላቸው አሳቦ ቀረ እንዳይል ብለውት ራስ በቃ ጌታ ለብቻ። እኔ ጳውሎስን የምወደው አንዱ ይሄንን ነው። በቃ ያላለውን ይሄ እኔ ነኝ ይላል አንድ ቦታ ላይ አይደል? በቃ ያላለውን አላለኝም ይላል። አንዳንዴ እኛ ጋር አንዳንዴ ሁሉንም የሚለን ሰዎች ያለን ይመስለኛል ነው ያልኩት። ማለት ዩኒቨርሳል ነው የማወራው። እና እዚህ ጋር ጳውሎስ ምን አለ? እግዚአብሔር ልጅ እኔ እመጣለሁ ብዬ የቀረሁት እሱ አላለኝም አለና ጌታውን ከፍ ሲያደርግ ምን አለ? የእግዚአብሔር ልጅ ኢየሱስ ቃሉ አንዲት ናት። ነው ካለ ነው፣ አይደለም ካለ አይደለም አለ። እኛም ስለ ታማኝነቱ በሰዎች ሁሉ ፊት መስክረንለታል የምትለውን ቃል ነው የምወዳት። ይኸውላችሁ ይሄን የምልበት ምንድን ነው? ይሄንን ህይወት በክርስቶስ ደም መግባትን ያገኙ ሰዎች ሕያው ምስክሮች ነን። አሜን።
ሕያው ምስክሮች ነን። ያን ይሄ ህይወት የተሰጠን ሰዎች እዚህ ህይወት ውስጥ የመግባትን አቅም ያገኘን ሰዎች ዛሬ ለሁለት ከፍዬ ነው የምነግራችሁ ያልኳችሁ እነዚሁን ሐሳቦች ከደሙ ጋር አያያዤ አንድ ነገር ላነሳ ፈልጋለሁ። የደሙ ስራና ኃይል በሚል መጀመሪያ ሶስት ነገሮች ላንሳና ከዛ በኋላ የተወሰኑ ሐሳቦች ማሪዮ ያሳየናል። በኋላ እሱ ጋር ስመጣ ግን የመጀመሪያውን ሶስቱን ነገሮች በዚህ መነሻ ልጀምር። የደሙ ስራና ኃይል ምንድነው ብለን ስንል የክርስቶስ ደም ላንዴ ቀደም ካነሳነው ነው። አጭር ሌላ ነገር አልገባን ሐሳቡን ለመሰብሰብ ነው ይሄን የምናገረው። የደሙ ስራና ኃይል ምንድነው ብለን ስንል በዚህ ውስጥ ስንመለከት የክርስቶስ ደም ላንዴና ለመጨረሻ ጊዜ የቀረበ መስዋዕት ነው። 10 ጊዜ መቅረብ የማያስፈልግ ላንዴና ለመጨረሻ ጊዜ one and all sufficient ይለዋል። በቃ ብቁ የሆነ መስዋዕት ነው። ሌላ መስዋዕት አያስፈልገንም። ለዚህ ነው የዕብራው ጸሐፊ ይሄንን ደም ያክፋፋ ይሄንን ደም የረገጠ እያለ ዋርኒንግ የሚሰጠው ማለት ነው። ሁለተኛው የክርስቶስ ደም ለዘላለም ፍጹም የሆነ ነው ይለዋል። ለዘላለም ፍጹም። እነዚህ በጣም መረጋገጥ አለባቸው በህይወታችን ውስጥ። አሜን። የክርስቶስ ኢየሱስ ደም ለዘላለም ፍጹም ነው ሲለን ፐርፌክት ፎሬቨር ካለን የኔና የናንተን ኃጢአት ለማንጻት ፐርፌክት ነው ማለት ነው። የኔና የናንተን ነገር ሶሉሽን ለመስጠት ፐርፌክት ነው ማለት ነው። ሶስተኛ በመለኮት የቀረበ መስዋዕት ደም ነው ይላል። ምን ማለት ነው? አስተውላችሁ እንደሆነ የኮርማና የፍየልን ደም በሚያቀርቡበት ጊዜ ሲያቀርቡ የሚያቀርቡት ሰዎቹ even though እግዚአብሔር ሊቀርብ የሚገባው መስዋዕት ቢነግራቸውም ካላቸው ነገር የእግዚአብሔር ቃል ሲናገር አብርሃምም ወደ መንጎቹ ገባና የሰባውን አቀረበ ይላል። አረ ራሱን የመረጠው እና ኤቭሪ ታይም አብርሃም መስዋዕት ለመሰዋት ሲወጣ በጉን መርጦ የሚሄደው ራሱ ነው። ዘፍጥረት 22 ላይ እግዚአብሔር ያልተለመደ አይነት ነገር መለኮታዊ የሆነ ኤክስቼንጅ ሊሰራ ሲፈልግ አብርሃምን የቱም ቦታ ላይ አብርሃምን በጊዜው ይወጣል እንጂ እግዚአብሔር ከበጎች መካከል እቺ ብራውኗን፣ ጥቁሯን፣ ነጯን ብሎ መርጦ አያውቅም። አሁን ግን እግዚአብሔር ምርጫ ፈለገና በጎቹ ጋር ሳይሆን የገባው ቤቱ ነው። ቤቱ ገባና ምን አለው? አንድ ልጅን ይዘል ውጣና ሰዋልኝ አለ። አሁን ይሄ የሞሪያን ተራራ ልዩ የሚያደርገው ምንድነው? አንደኛ በግ አይደለም የሚሰዋው፣ ሁለተኛ መስዋዕቱን የመረጠው አብርሃም አይደለም እግዚአብሔር መሆኑን። ይሄ የሚያሳየን ከአዲስ ኪዳን ጋር ምንድነው? ባጭሩ ላሳያችሁ። በሞሪያም ተራራ ላይ አብርሃም ልጁን ለመሰዋት ሲወጣ በጣም ሲግኒፊካንት የሆነ ፕሮፌቲክ የሆነ እይታ አለው። ለምን? ጌታችን ኢየሱስ ክርስቶስ ስለ አብርሃም ሲናገር አብርሃም ከሩቅ ቀኔና እያለን ደስም አለው ይላል። ምኑን ነው ያየው? አብርሃም ልጁን ሊሰዋ ሲል እግዚአብሔር ኖ ብሎ ከከለከለ በኋላ ቀና ብሎ ሲመለከት ምን አየ ይላል? በግ አየ ይላል አይደል? ከሩቅ በግ አየ ይላል። አስተውሉ። ዮሐንስ ወንጌል ምዕራፍ 1 ላይ ዮሐንስ በጣም በሚገርም አይነት መንገድ ኢየሱስ ክርስቶስ ሲመጣ አይቶት እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ነው ያስተዋወቀው። መሲህ ኢየሱስ ምናምን እያለ አላስተዋወቀው። ሲያስተዋውቀው በግ ብሎ ነው ያስተዋወቀው። ይሄ የሚያሳየን አንድ የሚነግረን ነገር አለ። የዓለምን ኃጢአት የሚያስወግድ በግ። 10 በግ አልተሰዋም፣ አንድ በግ ነው የተሰዋው። አይደለም? በየዓመቱ አይደለም የተሰዋው፣ አንድ ጊዜ ለመጨረሻ ጊዜ ነው የተሰዋው። ይሄ የሚነግረን ያለው ምንድነው? ፍጹምነቱን፣ ፐርፌክሽኑን፣ በእግዚአብሔር ዘንድ ብቁ መሆኑን ያሳየናል። ከዚህ በመነሳት ቶሎ ብለን
እነዛን እንትኖች ማሪዮ ያወጣልናል። የሚቀጥሉትን ሐሳቦች ቶሎ ብዬ ላሳያቸው። ደሙ በእኛ ላይ ያመጣው ተጽዕኖ ምንድን ነው ወደሚለው ዝርዝር ሐሳብ ቶሎ ብዬ ገባለሁ። አሁን ቴክስቱን ስላየን እነዚህን ሐሳቦች ቶሎ ብዬ ላንሳና መያዝ የምትፈልጉት ነገር ካለ ከዚህ ላይ ፒክ ማድረግ ትችላላችሁ። እነዚህ እንግዲህ የመጀመሪያ የምናየው የክርስቶስ ደም ይቅርታና ፈውስ ምን አደረገልን? አመጣልን። የመጣልን ይቅርታና ፈውስ በሳምባዲ ምህረትና በሳምባዲ ጸሎት ሳይሆን በደሙ የመጣ ነው። እስቲ ለትንሽ ደቂቃ እያሰባችሁት ስሙኝ። ምን ማለቴ ነው? አሁን አንዳንዱን ነገር ስለለመድን ይሆናል። አንዳንድ ጊዜ አይታቸዋል። አንዳንድ ሰዎች አንዳንድ ጠላት አይምሯችሁ ውስጥ የተሳሳታችሁትን ስህተት ያጠፋችሁትን ጥፋት አንድ ነገራችሁን አይምሯችሁ ውስጥ የሆነ ሐሳብ ይጥልባችሁና ተቀርቅሮ አልወጣ ብሏችሁ ያውቃል? በኢየሱስ ስም ውጣ ብትሉት አልወጣ ብትገስጹ። አንዳንድ ጊዜ እንደውም ለሰው ሳትናገሩ እስቲ ጸልዩልኝ ውጊያ ያለብኝ እንዳለ ውጊያ እውነት እኮ ነው። ግን ምንድነው መሰላችሁ? እስቲ ቆም ብለን እናስብ። እስከ ዛሬ ድረስ በሕይወት ዘመናችን ጴጥሮስ ምን አለ? እንደዚህ አይነቱ ሰው ይላል የትናንትና ኃጢአቱ ያለፈውን ኃጢአቱ እግዚአብሔር ይቅር ያለውን ኃጢአቱን የረሳ ሰው ይመስላል ይላል። ምን ማለት ነው? the power of forgiveness የሚጀምረው ሰውን ይቅር ከማለት ሳይሆን ራስን ይቅር ከማለት ነው የሚጀምረው። እና ይሄንን የይቅርታ ጸጋ አንድ ሰው ራሱን ይቅር ማለት ካልቻለ፣ ሰውን ይቅር ማለት ካልቻለ የክርስቶስን ደም እያሳነሰ ነው ማለት ነው። እየሰማችሁ ነው? እያሳነሰ ነው ማለት ኖ ማተር ዋት። እኔ የሆንኩትን አንተ አታውቅም። በስመ አብ። ኢየሱስ ክርስቶስ መስቀል ላይ ተሰቅሎ የሚያደርግ አንድ አይ ቲንክ ፓሽን ኦፍ ክራይስት ላይ ይሁን አንድ ሙቪ ላይ የጨመሯት አንዳንድ የሚጨምሯት ነገር አለች አይደል? አንዳንዷን ወዳታለሁ የሚጨምሯትን፣ ያው እንደኛ እንደ ሰባኪ ማለት ነው። ኮመንተሪ በሉት። የሚጨምሯትን ወዳታለሁ። እና ኢየሱስ ተሰቅሎ የትኛው ሙቪ ላይ እንዳየሁት አላውቅም። እና ቀያፋና ያኛው ቆመው ረግመውት ሄዱ። ቤተ መቅደስን አፈርሳለሁ ብለህ በ3 ቀን አስነሳለሁ ያልክ ናውረድ ምናምን እያሉ ፎክረው ዞር ሲሉ ጌታ ጸሎት ጀመረ። አባቶ እሳት አውርድባቸው። የኤልያስ አምላክ ወዴት ነው አይደለም ያለው፣ የሚያደርጉትን እንዴ እነሱ እኮ ክት አድርገው ያውቃሉ። እየገደሉት፣ እየገረፉት፣ እያሰቃዩት። አሁን እናንተ መከራ ቁም ስቅላችሁን የሚያሳጣችሁን ሰው አፋችሁም ሞልታችሁ ከኔ ጀምሮ የምታደርገውን አታውቅምና ኧረ ታውቃለች እኔ አልጸልይም ነው የምትሉት አይደለም? እውነት እኮ ነው። ሰዎች እኔ ራሴ ገስቻለሁ። ስንት ሰው እንደ እንትን አናቴ ላይ ዞሮብኝ ማለት ነው። በእውነት በጣም ይኸውላችሁ ፎርጊቭነስ እንዴት ይቅር ይኸውላችሁ ጌታ ይቅር እንዳላችሁ በሉት። አይዟችሁ። ምን አየሩን አላለም፣ እርስ በርስ ነው ያለን። ሰምታችሁኛል? በጣም እኮ እናንተ ራእይ ጌታ ይባርካት። በቀደም ያለችውን ነገር ነው ደግሜ የማነሳው። ምንድን ነው እኛ እኮ ውጭ ያለውን ይቅር ለማለት ጡንቻ አለን።
እዚህ አብረን ተፍተፍ የምንለው ሰዎች እርስ በርስ ይቅር መባባል የሚያቅተን ጊዜ አለ አይደለም? አቤት አትሊስት ለሁለት ለሶስት ሳምንት እንኳን እዘጋታለሁ። ወይ ሴት ላይ ብቻ ጠቃው መሰለኝ እዘጋዋለሁ። ወንድሞች ነገ ፕሮግራም ስላለ በሰላም እንድንጨርስ እንጂ የኔን አንገቱን እየወዘወዘ ነው አይደለም? ይኸውላችሁ የእግዚአብሔር ቃል ግን ሲናገር ክርስቶስ ይቅር እንዳላችሁ ይላል። እኔ የሚገባኝ ይኸውላችሁ እዛ ሙቪ ላይ አንድ የነካኝ ቃል ምንድን ነው? እነሱ ፎክራው እሱ ልክ የሚያደርጉትን ያቁምና ይቅር በላቸው ብሎ ሲጸልይ አንደኛው የቆመ ሰው እንዳልኳቸው የትኛው ሙቪ ላይ እንዳየሁት አላውቅም። ዞር ብሎ ለሰዎች ምን ይላቸዋል? እየጸለየላችሁ ነው አላቸው። ራሱ እኮ በጣም ገዳይ ነው። እናንተ እየረገማችሁ ነው አላለም፣ እየጸለየላችሁ ነው። በጣም ጥቂት ሰዎች ናቸው መስቀል ላይ ለሰው የሚጸልዩ። ሰምታችሁኛ ምን እንዳልኩ? መድረክ ላይ አላልኩም። መድረክ ላይ ተርገብግበን እንጸልያለን። መስቀል ላይ ግን ጌታ ሆይ አንዳንዴ እየተነፈሳችሁም ቢሆን ባርኳቸው። ሰምታችሁኛ? ጌታ ሆይ እኔ አልቻልኩም ግን ባርከው። ለምን? ይሄ በጣም ኪ ነገር ስለሆነ የምነግራችኋለሁ። ሌላ ደግሞ እኔ እንዲህ እላለሁ። ለምን ይሄንን ታወራለህ ብትሉኝ ሰው በዚህ ልክ ይቅር የማለት አቅም ያለው ሰው የዳነ ሰው ብቻ ነው። ሰምታችሁኛል? የዳነ ሰው ብቻ ነው። ደህንነት የገባው ሰው፣ ይቅርታ የገባው ሰው። ለምን? እኛ ጌታ ስብከት አላስተማረንም፣ ይቅርታን ያስተማረን። የሰማኛለ መዘመር አላስተማረንም። የትኛውን ኳር ነው ጌታ ትሬን ያደረገው? የትኛውን ሰባኪ ነው ትሬን ያደረገን? ሰምታችሁኛል? ጌታ ትሬን ያደረገን ነፍሳችንን ያሰለጠነው ያስተማረው ይቅርታ ነው። እኔ ጌታ አንድ ጊዜ ምን አለኝ? በጓዳ ይቅር ያልኩን በአደባባይ ይቅር በላለኝ። እኔ አንዳንድ ነገር ላይ አንዳንዱን ነገር እንዳላየ እንዳልሰማ ዝም የምለው አቲንክ ባለፈው ዶክተር መሐሪ እዚህ ጋር በጣም የሚባርክ ነገር ተናገረ። ስንቶቻችሁ ሰምታችሁት እንደሆነ ያልተያዘው ኃጢአተኞች አለዋል። በጣም ባረከችኝ አባባሉ። ስታመነዝር የነበረችዋን ሴት ድንጋይ አስይዘው አገኟት። ያልተያዘን ኃጢአተኞች ብዙ አለን ማለት ነው። ዋው አልኩኝ። ወገኖቼ እኔ ይህን ደጋግሜ ነግራችኋለሁ። አንድ አማኝ ተውኔ ስለ አገልጋይ ለማረው አንድ አማኝ the power of forgiveness ካልገባው የይቅርታ አቅም ይኸውላችሁ አንድ ጊዜ በጣም የተነካውበትን ነገር ልንገራችሁ። ቢል ክሊንተን ከሞኒካ ጋር 90 ስንት ነው እሱ ነገር የወጣው 95 94 95 አካባቢ or 96 ወደዛ አይደል? እና ይሄ ነገር ሲወጣ መጀመሪያ ዲና የአደባባይ ስለሆነ ያነሳው ዲና አድርጎ ስለነበር ሚዲያው ሁሉ ኮነነው። እኔ እቺን ሴትዮ አላቃትም አላደረኩም አለ። እኔ አላቃትም ብሎ ዲና አድርጎ በስንተኛው ቀን ብቅ አለ መጣና ኃጢአትን ሰርቻለሁ ቤተሰቤን ባለቤቴን ህዝቤን አገሬን ምድሬን ምናምን የንሳ አይነት ጸሎት ይቅርታ ጠየቀ። ከዛ ይሄን ማነሳላችሁ። አሁን ከዚህ በኋላ ያለውን ስም አልጠራም፣ ግን አንድ ነጭ ሰባኪ በቁጣ መድረካቸው ላይ ቆመው ኮንዴምን አደረጉት። በሚገርም አይነት መንገድ ነው ኮንዴምን ያደረጉት በናሽናል ቲቪ። አንድ ደግሞ ሌላ ጥቁር ሰባኪ በእውነት ሁለቱንም ሰማው፣ እግዚአብሔር ይባርካቸው። ጥቁሩ ሰባኪ ርዕሳቸው ምን ይላል? ስም አልጠራም ብያለሁ። በአደባባይ ያጣነው ታላቅ እድል ይላል። ከዛ ምንድን ነው ብዬ ሰውየው አንድ የተናገሩት ጥቁሩ ሰባኪ ምን አሉ? የአሜሪካን መሪ ማለት የዓለም መሪ ነው።
የዓለም መሪ በአደባባይ ቆሞ በደልን በድያለሁ ኃጢአትን ሰርቻለሁና በድያቸዋለሁ ካሉ ሪፐብሊካንም ሆነ ዴሞክራት የፎርጊቭነስ ደጀሽን የላቸውም አሉ። ቤተ ክርስቲያን ሚስ አደረገች። ምድሪቱ ላይ የነበርነው ፓስተሮች አሉ ዋይት ሃውስ ሄደን ይሄንን መሪ አብረነው ቆመን አብረን ነበር ንስሐ ማስገባት የነበረብን። ይቅርታ አሰውየው በማላቀው መንገድ አይኔን ከፈቱት። ምን ማለት ነው? the only place experience ማድረግ የምትችል ለሰው ማሳየት የምትችል forgivenessን ቤተክርስቲያን ብቻ ነው። ማንም የለም። ስለዚህ አንድ ነገር አደራ ልበላችሁ፣ በህይወት ዘመናችሁ ምንም ማድረግ ባትችሉ ይቅር ማለት ያቃታችሁ ለታ አካበርከው እንዳትሉኝ እንደገና ጌታን ተቀበሉ። እውነቴን ነው የምላችኋለሁ። ምክንያቱም የምኑም መጀመሪያው መጨረሻው ይቅርታው ስለሆነ የምኑም ኖት አገልግሎት ኖት ምንም ማለት አይደለም። ቤተክርስቲያን ያለችው የተወለደችው በሱ ይቅርታ ነው። ኢየሱስ ክርስቶስ መስቀል ላይ ይቅር ሲል ይቅር ያለው 10 ሰዎች አይደለም፣ ዓለምን ነው ይቅር ያለው። እኛን ሁሉ ነው ይቅር ያለን። ለምን ይመስላችኋል? መጽሐፍ ቅዱስ እርስ በርስ ይቅር ተባባሉ አላለንም? ክርስቶስ አረ ምነው ዝምታችሁ ነገሰ? እሺ ሁለተኛ በነገራችን ላይ ይቅርታና ፈውስን ለምን አስቀመጥ ካንድ ላይ ብትሉኝ ይቅር ማይል ሰው ፈውስ አይለማመድም። ኤቨር ይቅርታን ፈውስ የሚለማመድ ሰው በይቅርታ የሚኖር ብቻ ነው። መንፈሳችን፣ ነፍሳችን፣ ስጋችን ቶታል የሆነ ሂሊንግ የሚያገኘው በግል ህይወት በሁሉ ነገር። ልጆቻችን ይቅርታን ከኛ መማር አለባቸው ወገኖች። ትዳራችን በይቅርታ መሞላት አለበት። ቤተክርስቲያን የምናገለግለው አገልግሎት ሁሉ ነገራችን በይቅርታ መሞላት አለበት። ይኸውላችሁ ድካም የለም አይደለም። ቤተክርስቲያንን እያስተማርኩ ነው ያለው ታውቃላችሁ። ቤተክርስቲያን አሁን በሚቀጥለው ስለ ቤተሰብ አነሳለሁ። ስለ ብልቶች አንስተናል። ቤተክርስቲያን አንዱ ባለፈው ስለ ቤተሰብ አንስተናል። ስለ ቤተሰብ ስናነሳ ቤተሰብ ባል አለ፣ ሚስት አለ፣ ልጆች አሉ። አሁን እንደው በቃ የሆነ ስሙዝ ሆነን ነው ስንት ጦርነት የለም። አቤት እኔ መቼም እንደው ምንም ነገር የለም ካሉ ጆ ማክስዌል አንድ ጊዜ ፓስተር እያደረግኩ አለ። ሰዎቹ መጡና ሁለት ሰዎች ባልና ሚስቶች ቸርች ልንለቅ ነው አሉኝ አለ። ሪሊ ለምን አልተመቸንም? ይሄ ቸርች ሳንዲያጎ ፓስተር ያደርግ ነበር። በጣም ግሩም ቸርች አግኝተናል። ሪሊ ኦኬ ሆልድ ጠብቁኝ አልኩና አለ ቢሮ የገብቼ ቃይን ሁሉ ሰብስቤ አወነ ጎ ብዙ አልኳቸዋል። እኔ ራሴ እዛ ቸርች ጆን ማድረግ ፈልጋለሁ። አቤት እንዴት እንደባረከኝ! የለም ወዳጄ የለም፣ እዛም ቤት እሳት አለ ብለዋል። ያኖረን ምህረቱ ነው። ያኖረን ይቅርታው ነው። የሚያኖረን ምህረቱ ነው። የሚያኖረን ይቅርታው ነው። ክብር ለእግዚአብሔር ይሁን። ሁለተኛ በኃጢአት ፋንታ ጽድቅን፣ በኃጢአት ፋንታ ደሙ ያመጣልን ነገር የክርስቶስ ደም በኃጢአት ፋንታ ጽድቅን ነው። እነዚህን አልዘረዘርም የምታውቋቸው ሐሳቦች ስላሉ። ሶስተኛ ከዘላለም ሞት ወደ ዘላለም ሕይወት የተሻገር ነው በክርስቶስ ኢየሱስ ቅዱስ ደም ነው። ይሄ የደሙ ወይም ደሙ ለኛ ያመጣውን ተጽዕኖች እያየን ያለ ነው። አራተኛ በእርግማን ፈንታ ደሙ የክርስቶስ ደም በእርግማን ፈንታ በረከትን blessing in place of curse። ለምን
አዳም በርግማን ነው የኖረው። እኔ እዛ ዝርዝር ውስጥ አልገባም። ከአዳም ጀምሮ እስከ ክርስቶስ ድረስ የተኖረው ኑሮ ሁሉ የርግማን ኑሮ ነው። ነገር ግን በክርስቶስ ኢየሱስ የሕግ ርግማን ከላያችን ላይ ተሰበረ። ክብር ለእግዚአብሔር ይሁን። አምስተኛው በክርስቶስ ኢየሱስ ደም የሆነው ምንድን ነው? ከእጦት ወደ ተትረፈረፈ ሕይወት አመጣን። ዮሐንስ 10:10 ላይ ሕይወት እንዲሆንላችሁ እንዲትረፈረፍላችሁ መጣሁ ስላለ እነዚህን ቶሎ ቶሎ ብዬ ነው የማልፈው። ስድስተኛው በክርስቶስ ኢየሱስ ደም የሆነልን ነገር በውርደት ፋንታ ምንድን ነው የሆነው? ክብር። ይሄ በቴክስቱ ላይ የምናየው ነው። በሰባተኛ ከመጣል ከመገፋት ይልቅ ምንድን ነው የሆነልን? acceptance in the place of rejection። በሪጀክሽን የሚኖሩ ሰዎች ወይም ደግሞ ሪጀክሽን በጣም የሰበራቸው ሰዎች ትልቁ የመጽናኛቸው ቦታ ጌታ ነው። ለምን ወገኖቼ? ለምን ወደ ገዛ ወገኖቹ ሄደ? የገዛም ወገኖቹ ምን አላሉትም? አልተቀበሉትም። ኢየሱስ ምን ይላል አንድ ቦታ ላይ? ይሄን የቆሰልከው የት ነው ሲሉት የት ነኝ አለ። አቤት 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 አቤት! አይገርምም ወገኖቼ? ማንም እንደ ኢየሱስ ክርስቶስ ሪጀክት የተደረገ የለም። የሪጀክሽኑን ጥግ እሱ ነው። አንድ ጊዜ አይ ቲንክ ነግራችሁ እንደሆነ አላውቅም። አንድ ጊዜ አንድ ልጅ ራሱን ትንሽ አመም የሚያደርገው ልጅ አገር ቤት አግኝቶኝ እያወራን ፈልጋለሁ እና ትንሽ አግሬሲቭ ነው ልጁ እና እያወራኝ የመጀመሪያ ጥያቄ ጠየቀኝ። ቲማቲም ከፎቅ ላይ ብጥሎ ምን ነው አለ። እኔ መጀመሪያ ልክ እንደሱ ሲለኝ የደነገጥኩት ልጁ ትንሽ አእምሮ ላይ ችግር ስላለ አግሬሲቭ ስለሆነ በቃ የሆነ ምን ሊያደርገኝ አስቦ ነው ብዬ ነው ያሰብኩት። እና ቀስ ባለ ድምፅ ነው ይፈርጣል አልኩት፣ ፈርቼ ማለት። ከዛ አለኝ ወፍራም ረጅም ነው ጣይም ማለት ሞላ ያለ ሰው አለኝ፣ ብትንትን ይላል አለኝ አይኑን አፍጥጦ። ኦኬ አልኩኝ። የሚቀጥለው ነው እየጠበቀ ያለው። ከዛ ወዲያው አይኑ እንዳፈጠጠ ምን አለኝ? ኢየሱስ ክርስቶስም እንደዚህ ነው የሆነው አለኝ አልኩኝ። ከሰማያት ሰማይ መጥቶ አለኝ ወደ ምድር ሲወርድ እንደዚህ ቲማቲም ነው። ከዛ የምትቀጥለዋ በህይወቴ እንዳረሰው አደረገኝ። ምንም ከፍ ብትል አለኝ ከሱ በላይ ከፍ አትልም አለኝ። ምንም ዝቅ ብትል አለኝ ከሱ በታች ዝቅ አትልም። ከምንጣፉ ስር ያለው እሱ ነው ብሎኝ ትቶኝ ሄደ። እኔንን እንደው በነፃ ስለነገረኝ ደብድቦም ቢነግረኝ ይቀበለው ነበር። እውነቴን ነው የምላችሁ። በህይወቴ ላይ ታተመ። በቃ ምንም ዝቅ ብትል፣ ምንም አይነት ሪጀክሽን በህይወት ቢመጣ፣ ለዚህ ነው ደሙ ሰፊሽንት ነው ሲለን፣ ሃሌሉያ፣ የማዳን የመፈወስ የማጽናናት የማቆም ብቃት አለው ሲለን የትኛውንም ሪጀክሽን የመፈወስ ኃይል አለው። የትኛውንም አንዳንዱ ኢሹ በደሙ መፈወስ አለበት። ታውቃላችሁ? ለምን እንደዛ እንደተሰማኝ አላውቅም። ይህንን የሚሰሙ ሰዎች ካሉ ዝም ያለን ሰዎች፣ አንዳንድ ሪጀክሽን ሰዎች ውስጥ ያድጋል። እንደዚህ አይነት ነገር እኔ በካውንስሊንግስ በጣም ብዙ ሰዎች ላይ ረጅም ጊዜ ፈጀብኝ። ብዙ የጸለይኩባቸው ጉዳዮች አሉ ከሰዎች
ከልጅነታቸው ጀምሮ እናት አባት ቤተሰብ ውስጥ ባለ ሪሌሽንሺፕ ከልጅ መካከል ለየት ባለ መንገድ ሪጀክት ተደርገው ያድጋሉ። ሳይኮሎጂካሊ ውስጣቸው እያደገ የሚመጣው ነገር በትልቁም በትንሹም ነገር እንደማይፈለጉ፣ በትልቁም በትንሹ ነገር እነሱ ቤተሰብ ውስጥ ካሉት ከልጆች መካከል አናሳ አድርጎ ማሰብ፣ እንደማይበቁ፣ እንደማይችሉ፣ እንደማያደርጉ ሁልጊዜ የሆነ ያ ስፒሪት ኦፍ ሪጀክሽን ውስጣቸው አድጎ 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 እኔ አንዲት እህት ድሮ ስናቃት አግሬሲቭ ናት፣ ቁጡ ናት፣ ተናጋሪ ናት፣ ከሰው ጋር አትስማማም፣ ማናችንም አንፈልጋትም። ሆነስትሊ እኔ በቃ አልፈልግም፣ በቃ ለደቂቃ ከሷ ጋር መቀመጥ ማውራት ማለት በጣም ቡሊ ናት በሚገርም አይነት ሁኔታ። በኋላ ግን አንድ ነገር እግዚአብሔር በጣም አስተማረኝ። ለካ ሰዎች ወደው አይደለም እንደዚህ የሚሆኑት። የተጎዱ ሰዎች ሰው ይጎዳሉ ይባላል አይደል? ሪጀክሽን ውስጧ አድጎ አንድ ጊዜ ሁለት ጊዜ ሱሳይድ ለማድረግ ሞክራለች። አራውንድ ሚድናይት አንድ ጊዜ ስልክ ደውላልኝ በኃይለኛ ተስፋ መቁረጥ ውስጥ እየጸለይን እንዴት ለዘመናት ሰውራው የነበረውን ሪጀክሽን ስታወራኝ እኔ እሷን እየሰማው ንሳ እየገባው ነው የሰማዋት። ይህን ሁሉ ዘመን እቺ ልጅ በእንደዚህ አይነት መልክ ሳስባት የነበረው ንግግሯን ሲጨርስ የመጀመሪያ አፌን የከፈትኩት አም ሶ ሶሪ፣ ራሴን ጨምሬ ይቅርታ ጠይቄሻለሁ። በእነዚህ ሁሉ አመታት ላንቺ ያለኝ አመለካከት እንደዚህ ነበር አልኳት። አለቀሰች። the next day around 2 AM ድረስ ነው በስልክ እያለቀሰች የጸለይ ነው። the next day አንድ ፔጅ ሙሉ ነው ቴክስት የላከችልኝ። በህይወቴ ዘመን እንደዚህ ማታ ተኝቼ አላቅም አለች። እንደዚህ ማታ ተኝቼ አላቅም። you know why አለችኝ። ከልጅነቴ ጀምሮ ተሸክሜ የነበረውን ሪጀክሽን ከላይ ላይ ወረደልኝ አለች። ኤቨር አንድ ሰው አም ሶሪ ብሎኛ አያውቅም አለች። ኤቨር አንድ ሰው ሶሪ ብሎኛ አያውቅም። አይለን አንድ ነገር ወገኖቼ፣ ኤቭሪ ታይም ልጆቼ ጋር አንዳንድ ነገር ቁጭ ብዬ አይ ቴክ ታይም ልጆቼን ኢንቴንሽናሊ ሶሪ ለማለት። ለምን ብላችሁ ብትሉኝ ምንም ነገር ተሸክመው እንዲያድጉ አልፈልግም። እየሰማችሁ ነው። እኔ አሁን ለምን እንደማወራ አላውቅም፣ ግን እነግራችኋለሁ። ቢ ኮንሽስ፣ ኢንቴንሽናሊ አድርጉት። ሁል ጊዜ በመናገር እኛ ትክክል፣ በማድረግ እኛ ትክክል፣ በማሰብ እኛ ትክክል፣ በመሆን እኛ ትክክል። አሁን እኔ እኮ እንዲህ አላስብም ብላችሁ እንዳታስቡ። the question is ልጆቻችሁ ምን እያሰቡ ነው? the other party ምን እያሰበ ነው? ጥያቄ። ምናልባት እቺ ልጅ አንዳንዱን ነገር እናቷ፣ እህቷ ወይም ፋሚሊ ሜምበር እሷ የምታወራውን ነገር እኔን እኮ አላቅም ብለው ሊያለቅሱ ይችላሉ። too late። ትዳር እስከ መፍረስ ድረስ፣ ልጅ ማሳደግ እስኪያቅታት ድረስ አንዳንድ ሰዎች በእንደዚህ አይነት በጣም በህይወቴ ዙሪያ ስላጋጠመኝ ነው የምነግራቸው። all of them ወደ ኋላ ተመልሼ በባትሪ ሰርች ሳደርግ I found something rejection በህይወታቸው ውስጥ አብሯቸው ያደገ rejection። አታሳድጉት፣ ደሙ ኃይል አለው። ዛሬ ይፈውሳል። እኔ ዝም ብዬ አላስተምርም፣ ከነፈውሱ መማር አለብን ዛሬ። ደሙ ሊፈውስ ያለውን ነገር ሁሉ ኤኒ ሪጀክሽን በውስጣችሁ የሚሰማችሁ በደም ስሙኝ። ኤኒ ሪጀክሽን በውስጣችሁ የሚሰማችሁ አንድ ሰው ይሁን ምንም ይሁን የትም ቦታ ይሁን በምንም አይነት ሁኔታ ይሁን ዶንት ኢንተርቴን ኢት። ለሰይጣን የእግር መግቢያ እየሰጣችሁት ነው። that rejection በልጆች ይሁን በባል ይሁን በሚስት ይሁን በአገልግሎት ይሁን በቸርች ይሁን በስራ ቦታ ይሁን በፋሚሊ በማንኛውም ሁኔታ ውስጥ I rebuke it in the name of Jesus። በደሙ የተቃጠለ ይሁን ብላችሁ አቃጥሉት። እናንተ ቦታ ላይ ቦታ መኖር የለበትም። ምክንያቱም ተጥላችሁ ነበር፣ ርቃችሁ ነበር፣ በክርስቶስ ቀረባችኋል። እኔ በኢየሱስ ከቀረብኩ በኋላ who cares? ሰምታችሁኛል? who cares?
እኔ እውነቴን ነው የምነግራችሁ። አንድ ነገር ጨምሬ የምነግራችሁ ምንድነው? ሪጀክሽን አትፍሩ። ሪጀክት ይደረጋለሁ ብሎ ጌታ የተቀበለኝ ሰው ነኝ እኔ። አረ ደረታችሁን ነፋ አድርጋችሁ አሜን። ጌታ የተቀበለኝ ሰው ነኝ እኔ። ማንም ተቀበለኝ አልተቀበለኝ። እኔ በጣም ብዙ ሪጀክሽን በህይወት ያሳልፊያለሁ። አገልጋይ ሆኜ አዳልት ሆኜ ግን አንድ ነገር ልንገራችሁ፣ እንደ ወፍ እንደ ዝንብ በላይ ላይ አልፎ አያውቅም። የሚገርም ኮንፊደንስ አለኝ። ለምን? እኔ በሙላት ነው የተቀበለኝ ጌታ። በሚገርም አይነት ሁኔታ እንዴ ደግሞ የት አግኝተው ነው እኔ ሪጀክት የሚያደርጉኝ? እውነት እኮ ነው የምላችሁ። እኔና እናንተ አሁን ሪጀክሽን ምን እንደሚያስለፈልፈኝ አላውቅም፣ ግን ይኸውላችሁ ሪጀክሽንን እኛ የምናስበው የሆነ ቦታ ላይ የሆነ ነገር ላይ የሆነ ሁኔታ ላይ ፊት የተነሳንበት ነው። እኔ አሁን አንዳንድ እንትኖች ሰዎች የሪጀክሽንን ኮዝ በእኔ ዙሪያ ነው። እኔ I'm not like በዛ በጣም ፕሮፌሽናል አድርጌ አይደለም ማውራላችሁ፣ የራሴን ውስን ኤክስፒሪየንስ ነው። ግን ስመለከት ኪውረብል ነበር ወይ ብዬ ሳስብ የስ ኪውረብል አይደለም ብዬ የምለው እኔ ላልዳኑ ሰዎች ነው። ለዳልነው ሰዎች ደሙ ከኛ ጋር ነው። ደሙ ትልቅ ነው ወገኖቼ፣ ደሙ ኃያል ነው። ኢየሱስ ጌታ ነው። ኦኬ የቀሩትን ልናገር። ባሮጌው ሰው ምትክ አዲሱ ሰው የተፈጠረበት a new man is placed in the old man ነው ምንለው አይደለም? አሮጌው ሰው በአዲሱ ሰው የተተካበት ነው። ይሄን እኛ ምስክር ነን። ራሳችን አዲስ ሆነን ቀርበናል። ጌታ ይባረክ። 9ኛው ክፉ ከሆነው ከአሁኑ ዘመን የዳንበት ደም ነው አይደል? አሜን። ኤፌሶን ምዕራፍ ነው ገላትያ ምዕራፍ 1 ላይ ይህንን ቃል ታገኙታላችሁ። ክፉ ከሆነው ከአሁኑ ዓለም ያድነን ዘንድ እንደ አባታችን እንደ አምላካችን ፈቃድ ራሱን አሳልፎ ስለኛ ሰጠ ይላል። ክፉ ከሆነው ከአሁኑ ዓለም በሁሉ ነገር እኛና ቤታችን የምንጠብቀው ከደሙ የተነሳ ነው። የእግዚአብሔር ቃል ሲናገር እኔ አሁን ጊዜያችሁን ላለመፍጀት ነው መጨረሻውን ሐሳብ መናገር ስላለብኝ የእስራኤል እስከ ግብጽ ምድር ሲወጣ ደሙን በበሩ መቃል ላይ ቀቡ ነው አይደል የተባለው? አጥፊው ወደ ቤት እንዳይገባ ደሙ the blood will be a sign for you ይላል አይደል? በቃ አንተ ላለህበት ቤት ደሙ ማርክ ነው፣ ምልክት ነው። በጣም የሚገርም ነው፣ ምልክት ነው። ክፉ ከሆነው ከአሁኑ ዓለም የዳንከው የተጠበቅከው ከዚህ የተነሳ ነው። ደሙ ምልክት ሆኖ ነው ጨለማውን ያሳለፈ፣ ፍርሃቱን ያሳለፈ። ክብር ለእግዚአብሔር ይሁን። ሞትን ያሳለፈ። 10ኛ ከሕግና ከኔነታችን የዳንበት ብዙ አይነት ዴሊቨረንስ አለ። እሱ ውስጥ አሁን አልገባም ከጊዜ አንጻር። ግን ይሄ አንደኛው ከራሳችንና ከሕግ ዴሊቨረንስ ፍሮም ሎ ኤንድ ሰልፍ የምንለው ከራሳችንና ከሕግ ነፃ የወጣንበት። ሃሌሉያ። በጣም እኮ ወገኖቼ ይሄ መቼም ያንዳንዱ ብዙ መናገር የምንችለው ሐሳብ ሆኖ ለእናንተ ተዋለው፣ እናንተ በዝርዝር እንድታስቡት። ራሱ ከኔነታችን ነፃ የወጣን ሰዎች እንዴት ድንቅ ነው። እኔነታችን ውስጥ እኮ የሌለ ነገር የለም። ሮሜ ምዕራፍ 7 እኮ በጣም እኮ የሚገርም ነው አይደል? መልካም ላደርግ ፈልጌ አልቻልኩም፣ ክፉ ማድረግ ነው የሚቀናኝ። ከኔ ጋር ክፉ አለ። የምወደውን አይደለም የማልወደውን ነው የማደርገው። ለዚህ ኃጢአት እኛ ሰው የተጣልኩ የተረገምኩ ለሞት የተሰጠው ምናምን በቃ ያረገመው ነገር የለም። ጳውሎስ ሮሜ 7 ላይ ሰው ነኝ አለ። ምዕራፍ ሮሜ 7 እንደዛ አለና እኔ አንድ ጊዜ አስተምራለሁ። እሱ ትዝ ይላችኋል። 14 ነው 15 ጊዜ በላይ ሮሜ 7 ላይ እኔ እያለ እኔ እንዲህ ነኝ፣ እኔ ሞትኩ ነኝ፣ እኔ እንደዚህ ነኝ አለ። ሮሜ 8 ሲጀምር እሱም 10 ምናምን ነው 23 ጊዜ አካባቢ ወደ 23 ቦታ ላይ ምን አለ? መንፈስ ማለት ጀመረ። በክርስቶስ ኢየሱስ የሆኑ አሁን ምን የለባቸው?
ኩነኔ የለባቸው። የሥጋ ሕግ ሳይሆን እኔን የሚገዛኝ የመንፈስ ሕግ ነው አለ። ክርስቶስ ኢየሱስን ከሙታን ያስነሳው ያ መንፈስ በእኔ ውስጥ አለ ማለት ጀመረ። ስለ መንፈስ በሱ ስለሚሰራ መንፈስ መናገር ጀመረ። ምን እያልኳችሁ ነው? deliverance from the law, deliverance from self. እግዚአብሔር በደሙ ነው ነፃ ያወጣን እኛን። ክብር ለእግዚአብሔር ይሁን። ሁለቱን ልናገርና ወደ መጨረሻ ሐሳብ ልምጣ። ከሥጋ ሥራ ነፃ ያወጣንበት የሥጋ ሥራዎች የተገለጡ ናቸው ብሎ አይደለም የዘረዘራቸው? እነዛ ሁሉ የሥጋ ሥራዎች ዛሬ ከኛ ላይ ተራገፉት በምንድን ነው? በደሙ ነው። በደሙ ነው፣ በሌላ አይደለም፣ በምንም አይደለም። ከዓለምና ከሰይጣን ሥራ ነፃ ያወጣ ነው በደሙ ነው፣ በሌላ አይደለም። እነዚህን ሰብሰብ ላድርጋቸውና የሚቀጥሉትን ሐሳቦች ቶሎ ብዬ ልናገር በቀሩት ደቂቃዎች። የደሙ ኃይል the power of the blood በሚል አንድ ነገር ላሳያችሁ ፈልጋለሁ። አንደኛ ጴጥሮስ ምዕራፍ 1 ላይ ቁጥር 18 ከቀድሞ አባቶቻችሁ ከወረሳችሁት ከንቱ ከሆነው ሕይወት የተዋጃችሁት በሚጠፋ ነገር በብር ወይም በወርቅ እንዳልሆነ ታውቃላችሁ ይለናል። አሜን። በቀደም ላስት ዊክ ነው አላዛር በዚህ ጉዳይ ሲጸልይልን ነበር። ከቀድሞ አባቶቻችሁ ከወረሳችሁ ከንቱ ከሆነው ሕይወት የተዋጃችሁት በሚጠፋ ነገር በብር ወይም በወርቅ እንዳልሆነ ታውቃላችሁ። እናውቃለን። አሜን። ነገር ግን እናንተ የተዋጃችሁት ነውርና እንከን እንደሌለው በግ ደም በክርስቶስ ክቡር ደም ነው ይላል። ሃሌሉያ። ይሄ ደም የተባረከ ይሁን። አሜን። ሪደምፕሽን ሪዲም አደረገን፣ መልሶ ገዛን፣ መልሶ የራሱ አደረገን። አሁን ቶሎ ብዬ በዚህ ጉዳይ ላይ ልናገር። መዋጀት፣ እግዚአብሔር ሲዋጀን መዋጀት ማለት ቀድሞም የሱ ነበር። በጠላት እጅ ገባን፣ ተጥለን ነበር፣ ወተን ነበር። እዛ ዝርዝር ውስጥ አልገባ። ከዛ ፍጥረት 3 ይጀምራል የኛ ታሪክ። ከዛ በኋላ እንደገና በመጀመሪያው አዳም ተባረርን፣ በሁለተኛው አዳም ገባን። የሁለተኛው አዳም መጥቶ እኔና እናንተን ወደ እግዚአብሔር ክብር፣ ወደ እግዚአብሔር ሙላት፣ ወደ ጽድቅ፣ ወደ ቅድስናው ሊያመጣን ሲፈልግ የገዛን በገዛ ደሙ ነው አለ። የመለሰን በገዛ ደሙ ነው አለ። ስለዚህ በሪደምፕሽን ውስጥ 6 ነገሮች ቶሎ ብዬ አሳያችኋለሁ ከጊዜ አንጻር። አንደኛው ምንድን ነው ብትሉኝ፣ በደሙ እርቅን አገኘን። ሪኮንሲሌሽን የምንለው በደሙ እርቅን አገኘን። ሃሌሉያ። ይሄ ቶሎ በሉና አንድ ጥቅስ አብረና ያለን ቆሎሲያስ ላይ ቁጥር 20 ላይ ቆሎሲያስ 1:20 በመስቀል ላይ በፈሰሰው ደሙ ሰላምን በማድረግ በምድርም ሆነ በሰማይ ያለውን ነገር ሁሉ በእርሱ በኩል ከራሱ ጋር አስታረቀ። ሃሌሉያ። ቁጥር 21 ላይ ተመልከቱ። ከክፉ ባሪያችሁ የተነሳ ቀድሞ ከእግዚአብሔር የተለያችሁ በሐሳባችሁ ጠላቶች ነበራችሁ። አሁን ግን ነውርና ነቀፋ የሌለባችሁ ቅዱሳን አድርጎ በእርሱ ፊት ሊያቀርባችሁ በክርስቶስ ሥጋ በሞቱ በደሙ ጨምሩበት በኩል አስታረቃችሁ። ይህም የሚሆነው በእምነት ተመስርታችሁ ተደላድላችሁ በመቆም ከሰማችሁት የወንጌል ተስፋ ሳትናወጡ ጸንታችሁ ብትኖሩ ነው። እናንተ የሰማችሁትና ከሰማይ በታች ስለ ፍጥረት ሁሉ የተሰበከው ወንጌል ይሄ ነው። ወንጌሉ የነገረ ምንድን ነው? ከእግዚአብሔር ጋር በደሙ ታርቀሃል። አሜን፣ ሃሌሉያ። ስለዚህ በሪደምፕሽናችን ውስጥ በመዋጀት ውስጥ አንዱ የሆነልን ሪኮንሲሌሽን ነው። ሪኮንሳይል የምናደርገው በሁለት ሰዎች ወይም ደግሞ በሁለት አካል ውስጥ
ያለን ነገር እንደገና ሪስቶር ማድረግ ነው። ሪኮንሳይል ማድረግ እግዚአብሔርና ሰው ሪኮንሳይል ሲያደርግ። ኦኬ ሁለተኛ ቶሎ ብዬ ልናገር ከጊዜ አንፃር። ሁለተኛ በሪደምፕሽን ውስጥ ያገኘ ነው በደሙ መንጻትን አገኘን። ምናልባት ጥቅስ ለምትጽፉ ሰዎች ቶሎ አንዳንድ ጥቅስ ልስጣችሁ ሪኮንሲሊዬሽን ላይ ወይም ደግሞ ይሄ እርቅን ከኛ አገኘን የሚለውን ሮሜ ምዕራፍ 5 ከቁጥር 10 እና 11 እዩት። ኤፌሶን 2:16 እዩ። ሁለተኛ ቆሮንቶስ 5:18-20 እዩ። ከመታረቅ አልፈን እኛ ራሳችን የማስታረቅን ቃል በእኛ አስቀመጠ ይላል። አሁን ቆሎስያስ 1:20-22 አንብበናል። ከጊዜ አንጻር ጥቅሱን ብቻ ያዙ። ሁለተኛ በደሙ መንጻትን ክሌንዚንግ ትሩ ዘ ብለድ የምንለው ይሄ በብሉይ ኪዳን ስርዓት ዘሌዋውያን 14ንና ዘኍልቍን 19 እናንተ ቤታችሁ ምዕራፉን ይዩት። እግዚአብሔር ሰውም ይሁን ዕቃ በሆነ ኃጢአት የረከሰን ነገር እግዚአብሔር የማንጻት ስርዓት ያደርግ ነበር ይላል። ይሄ የመንጻት ስርዓት መጽሐፍ ቅዱስ ላይ በጣም በብዙ ቦታዎች ላይ የመንጻት ስርዓቶች እናያለን። ለዚህ በጣም ብዙ ጥቅሶች ልሰጣችሁ እችላለሁ። ለምሳሌ ሉቃስ 5:14 አንብቡት። ሁለተኛ ቆሮንቶስ 7:1 አንብቡት። ዕብራውያን 10:20 አንብቡ። ዮሐንስ 11:55 አንብቡ። ኤፌሶን 5:26 አንብቡ። ወደ ዕብራውያን በመልሳችሁ ምዕራፍ 10:20 ላይ ከቁጥር 19 ጀምሮ እንግዲህ ወንድሞቼ በክርስቶስ ደም ወደ ቅድስተ ቅዱሳን ለመግባት ድፍረት አግኝተናል። ይኸውም በመጋረጃው ማለት በስጋው በኩል ከፈተልን አዲስና ሕያው መንገድ ነው ካለ በኋላ በእግዚአብሔር ቤት ላይ የተሾመ ይልና ቁጥር 22 ላይ ውረዱልኝ። ክፉ ሕሊናን ለመንጻት ልባችንን ተረጭተን ሰውነታችንን በንጹህ ውሃ ታጥበን በእውነተኛ ልቦና በሙሉ እምነት ወደ እግዚአብሔር እንቅረብ ይለናል። እንቅረብ ይለናል። ይሄ አንዱ በደሙ የተገኘን መንጻት በሪደምፕሽን የምንለው ከሪኮንሲሌሽን በኋላ እግዚአብሔር ከራሱ ጋር ካስታረቀን በኋላ ሁለተኛ ያደረገን ነገር ታርቀን ወደሱ ስንቀርብ በላያችን ላይ ያለው አላስፈላጊ የሆኑ ኃጢአቶች ከኛ ጋር የኖሩ ነገሮች ታጥበው መነሳት የሚገባቸው ነገሮች አሁን ዕብራውያን ላይ ያነበብነው እሱን ነው። አዲስ በከፈተልን በር ወደ ቅድስተ ቅዱሳን ወደ ታረቅንበት ወደ እርሱ እንገባለን እና ስንገባ ግን ታጥበን እንገባለን ይላል። ነስተን እንገባለን ይላል። የመንጻት ስርዓት የሚል ታውቃላችሁ አይደል? መጽሐፍ ቅዱስ ላይ ተደጋግሞ ይነገራል። ጳውሎስም የመንጻት ስርዓት ለማድረግ እንደ አይሁድ ልማድ ሄጄ ነበር ይላል። ማለት ምንድነው? ሁልጊዜ ሰዎች ወደ ቤተ መቅደስ ሲጠጉ ወደ እግዚአብሔር ሲጠጉ የሚያደርጉት ስርዓት ነው። ልብ በሉ፣ እግዚአብሔር በተራራ ላይ ወርዳለሁ ሲል በብሉይ ኪዳን ሙሴ ለሕዝቡ ትእዛዝ የሚሰጠው 3 ነገር አለ። ታጠቡ፣ ልብሳችሁን እጠቡ እያለ የሚሰጠው መንጻት ስርዓት ወግ ነው። ይሄ ደግሞ ለኛ የተሰጠን ነው። ሰው ወደ እግዚአብሔር ሲቀር በወር አንድ ጊዜ ጌታ እራት ስንወስድ አይደለም ንስሐ የምንገባው። ሰምታችሁኛል? ለኛ በየሰኮንዱ በየደቂቃው ኤቭሪ ሚኒት በእግዚአብሔር ፊት አይምሯችንን ልባችንን ንጹህ አድርገን መቅረብ ነው እየነገረን ያለው። አሜን።
ሶስተኛው ሳንቲፊኬሽን ትሩ ዘ ብለድ የምንለው ነው። ይሄ ስለ ሳንቲፊኬሽን ሳነሳ አዊሽ ጊዜ ቢኖር እሱንም ብናገር ደስ ይለኝ ነበረ። ስለ መቀደስ ያወራል። እሱን ለማውራት ግን ዮሐንስ ወንጌል 17 ላንብብ። በጣም የሚባርከኝ እሱ ነው። ዮሐንስ ወንጌል 17 ላይ ሂዱልኝ። የሳንቲፊኬሽን ኮሩ ያለው እሱ ጋር ስለሆነ ዮሐንስ 17 ቁጥር 17 ቁጥር 16 እንደዚህ ይላል። በተለይ ከ15 እናንብበው ወገኖቼ። የምለምንህም ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አይደለም። እዛው ዓለም ያሉ ማለት ነው፣ እኛን ነው። እኔ ከዓለም እንዳልሆንኩ ሁሉ እነርሱም ከዓለም አይደሉም። በዓለም ውስጥ ሆነው ከዓለም አይደሉም። ቁጥር 17 ይኑልኝ። ቃልህ እውነት ነው። ቃልህ እውነት ነው። በእውነት ምን በላቸው? ይቀድሰን። አሜን። ቃልህ እውነት። እንዴት ወደዋለሁ ይህን ቃል። ቃልህ እውነት ነው። በእውነትም ምን በላቸው? ቀድሳቸው። በእውነትም ቀድሳቸው። ቁጥር 18 ይሉኝ። አንተ ወደ ዓለም እንደላከኝ እኔም ወደ ዓለም ልኬያቸዋለሁ። ቁጥር 19 እነርሱ በእውነት የተቀደሱ እንዲሆኑ። ሃሌሉያ። በቃ የቅድስናችን መሰረት ይሄ ነው። ታውቃላችሁ፣ ሰምታችሁኛል። ራሴን ስለ እነርሱ ምን አድርጌያለሁ? የድሮ ትርጉም ምንድን ነው የሚለው? ይሄ ቀድሻለሁ ነው የሚለው። እቀድሳለሁ። ራሴን ስለ እነርሱ እኔ እኛውን መርጫለሁ። ይሄ ተስማማኝ። እኔ ስለ እነርሱ እንዴ ጌታ ገና እቀደሳለሁ አይደለም። ራሴን ስለ እነርሱ ምን አድርጌያለሁ? ቀድሻለሁ። ሃሌሉያ። በእርሱ ቅድስና ነው የምንኖረው። ሰምታችሁኛል። ቅድስና እግዚአብሔር ነው። ይኸውላችሁ ሳንቲፊኬሽን ማለት ከሆነ የሆነ ኃጢአት ንስሐ ገብቶ መጸለይ ሳይሆን ሳንቲፊኬሽን ማለት ለእግዚአብሔር ብቻ ተለይቶ መኖር ማለት ነው። ሰምታችሁኛም እንዳል ለእግዚአብሔር ብቻ እኔ ራሴን ስለ እነርሱ ቀድሻለሁ ሲል እግዚአብሔር እኔና እናንተን ምንድን ያለን? ከዓለም አታውጣቸው። ከዓለም አውጣቸው አላልኩም። በዓለም እያለ ጠብቃቸው። ቃል እውነት ነውና በዚህ እውነት ቃል ምን አድርጋቸው? ቀድሳቸው አለና እኔ ስለ እነርሱ ራሴን ምን አድርጌያለሁ? ምን ማለት ነው? በዓለም እያለ ኢየሱስ ያለ ኃጢአት እንደተመላለሰ ያለ ኃጢአት እንደኖረ የቅድስናችን ምሳሌ ሆኖ እርሱ ስለኛ ይኸውላችሁ ኢየሱስ በምድር ላይ የኖረው ለኛና ለኛ ነው፣ ለሌላ ለማንም አይደለም። አሜን። ስለዚህ ይሄ እውነት በጣም ነፃ የሚያወጣህ ምንድን ነው? ቅድስና በአንተ ጥረት የሚመጣ አይደለም። ቅድስና የተቀበልከው የወረስከው ክርስቶስ በአንተ ላይ ያስቀመጠው ከክርስቶስ የተቀበልነው የህይወት ጸጋ ነው። አሜን። ደሙ የኃጢአትን ጉልበት ከውስጣችን ሲሰብር፣ ደሙ የኃጢአትን ኃይል ከውስጣችን ሲሰብር፣ ደሙ ኃጢአተኝነትን ምኞትና ሐሳብ ከነፍሳችን ውስጥ ሲሰብር፣ ላስት ዊክ እንዳልኳችሁ ድሮ የምንሆነውን ነገር ከደሙ የተነሳ ጌታን ከማወቅ ደሙ በእኛ ውስጥ ስሙ በእኛ ውስጥ ቃሉ በእኛ ውስጥ ከመስራቱ የተነሳ ኃጢአት በእኛ ውስጥ አቅምና ጉልበት ሲያጣ በኃጢአተኞች መካከል ተቀምጠንና በኃጢአተኛው ዓለም ውስጥ ተቀምጠን እኔና እናንተ በጽድቅ እንድንኖር የተወጋነው መርፌ፣ አንዳንድ ሰዎች አልተወጋንም ይላሉ። እኔ ግን የተወጋነው መርፌ የክርስቶስ ኢየሱስ ደም ነው። ይሄ ደም በምንም አይነት ነገር ሳንበከል እንድንኖር ያደርገናል። ይችላል። አሜን። ሃሌሉያ። ወደ ማጠቃለያ ልምጣ። ምናልባት ስለዚህ
ጥቅስ ሰጣችኋለሁ። ዕብራውያን 13 ላይ ሂዱልኝ አንድ ጊዜ። ዕብራውያን 13 አንድ ጊዜ። ጊዜ ስለሌለኝ በጣም ጥቅሶቹን ዝም ብዬ ሰጣችሁና እናንተ ስታጠኑት እሱን ማመሳከር ትችላላችሁ። ቁጥር 13 ላይ ሊቀ ካህናት ስለ ኃጢአት ስርየት የሚሆነውን የእንስሳት ደም ይዞ ወደ ቅድስተ ቅዱሳን ይገባል ይላል። ያንን ስርዓት ሲያስታውስ የእንስሳቱ ደም ስጋ ወደ ሰፈር ውጭ ይቃጠላል። ልብ በሉ ያንን ስርዓት አሁን ወደ አዲስ ኪዳን ሲያመጣው እንዴት ብሎ እንደሚገልጠው። ቁጥር 12 እንዲሁም አለ ልክ አሁን እንደዛ ስርዓት እንዲሁም ኢየሱስ በራሱ ደም አማካኝነት ህዝቡን ሊቀድስ። ሃሌሉያ። እንግዲህ እንዲሁም ኢየሱስ በራሱ ደም አማካኝነት ህዝቡን ሊቀድስ ከከተማ በር ውጪ መከራን ተቀበለ። ስለዚህም እኛም እርሱ የተሸከመውን ውርደት ተሸክመን ከሰፈር ውጪ ወደ እርሱ ምን እንበል? መለየት ማለት ሳንቲፊኬሽን ማለት ነው። ቅድስና ማለት ነው። መቀደስ ማለት ነው። መቀደስ ማለት ግልጽ ነው አይደል? መቀደስ ማለት ምን አለ? ኢየሱስ ከከተማው በር ውጪ መከራን ተቀበለ። ሳንቲፊኬሽን ማለት መቀደስ ማለት ጌታ የሌለበት ነገር ውስጥ አለመገኘት ማለት ነው። አሜን። እኔ የእግዚአብሔርና የእግዚአብሔር ብቻ ነኝ። በዚህ አንደበቴ ሌላ ነገር አይወራም። በዚህ አይኔ ሌላ ነገር አይታይም። በዚህ ሐሳቤ ሌላ ነገር አይታሰብም። በዚህ እግሬ ሌላ መንገድ አልሄድም። በዚህ እጄ ሌላ ስራ አልሰራም። ዳቦ ስም የምንሰጠው ሙስና ምናምን የሚባሉት እነዚህ ቁልምጫ ስሞች ያለባቸውን ወዲያ ብለን አናመጣም። ሳንቲፋይድ ነው። እጄ ተቀድሷል፣ እግሬ ተቀድሷል፣ አንደበቴ ተቀድሷል፣ አይኔ ተቀድሷል፣ ልቤ ተቀድሷል፣ ሐሳቤ ተቀድሷል ስንል ምን ማለታችን ነው? እግዚአብሔር ብቻ ነው የሚጠቀምበት። አሜን። የእግዚአብሔር ብቻ ነው የሚሆነው። አንዳንድ ጊዜ አምልጦን የኛ ከሆነ እንመልሰው ወደ ጌታ። የኛ የሚሆንበት ጊዜ አለ። አንዳንዴ መብትሽን አስከብሪ፣ መብትን አስከብር ካለ እንመልሰው። ኦኬ። ጥቅስ ለምትጽፉ ሰዎች ዕብራውያን 2:11 በጣም ብዙ ጥቅስ ሰጣቸዋለሁ። ኤፌሶን 5:25 ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 21 ኤፌሶን 1:4 ስለ ሳንቲፊኬሽን ነው የሚያወራው። አንደኛ ተሰሎንቄ 5:23 ሁለተኛ ተሰሎንቄ 2:13 አንደኛ ጴጥሮስ 1:2 ኦኬ። እነዚህ እናንተ አንብቡ፣ ከጊዜ አንጻር ነው። አራተኛ ከእግዚአብሔር ጋር ህብረት ማድረግ ዩኒየን ዊዝ ጋድ የምንለው ዮሐንስ ወንጌል አንደኛ ዮሐንስ ምዕራፍ 1 ቁጥር 7 ይሄ በጣም መገለጫው ነው። ዕብራውያን 6 ከቁጥር 16 እስከ 20 ዕብራውያን 10 ቅድም ያነበብነው ከ19 እስከ 22 ኤፌሶን 2 ቁጥር 13 ዩኒየን ዊዝ ክራይስት ወይ ዩኒየን ዊዝ ጋድ የምንለው ከእግዚአብሔር ጋር ህብረትን ማድረግ። አንደኛ ዮሐንስ ላይ ያለውን ቃል ላንብብና የቀሩትን ሁለቱን ተናግረን እንጸልያለን። አንደኛ ዮሐንስ ምዕራፍ 1 ላይ ስለ ህይወት ቃል ከመጀመሪያ የነበረው የሰማነውን አይኖቻችን ያየነው የተመለከትነው ልጆቻችን የዳሰሱትን እንናገራለን። ህይወት ተገለጠ፣ እኛም አይተነዋል፣ እንመሰክርለታለንም።
በአብ ዘንድ የነበረውን ለእኛም የተገለጠልን የዘላለም ሕይወት እንነግራችኋለን። ቁጥር 3 እናንተም ይሄን የምንነግራችሁ አይኖቻችን ያየውን ጆሮቻችን የሰሙትን በእጆቻችን የዳሰስነውን የተገለጠውን ሕይወት የምንነግራችሁ የምንመሰክርላችሁ ለአንድ ጉዳይ ነው አለ። ቁጥር 3 ሲናገር እናንተ ከኛ ጋር ህብረት እንዲኖራችሁ ነው። ከዛስ ያየነውን የሰማነውን የምንነግራችሁ ህብረታችን አለ እናንተ ከኛ ጋር ህብረት እንዲኖራችሁ ብሎ ህብረት እነዚህም በውጭ ያሉትን ወደዚህ ህብረት ዮሐንስ ሲጠራቸው ህብረቱን ደግሞ እሱ ሲገልጠው ምን አለ? ህብረታችንም ከአብ ከልጁም ከኢየሱስ ክርስቶስ ጋር ነው ይላል። ክብር ለእግዚአብሔር ይሁን። የቅዱሳን ህብረት እኮ ምንም ሰይጣን ቢዋጋው ምንም ሊያደርገው የማይችለው ህብረታችን ከአብና ከልጁ ጋር ስለሆነ ነው። አሜን። ምንም ቢዋጋ ውጊያ ሳይኖር በቀርቶ አይደለም። ብዙ ውጊያ በህብረታችን ቢኖር፣ በትዳራችን ቢኖር፣ ባለንበት ሁኔታ ቢኖር የኛን ህብረት ጠላት ምንም ማድረግ ያልቻለው ዮሐንስ እንዳለው ህብረታችን በስጋ አይደለም፣ በዘር አይደለም፣ በሆነ ነገር አይደለም፣ ተፈላልገን አይደለም። ህብረታችን የተቆራኘው ከአባቱና ከልጁ ጋር ነው። ደስታችሁ ፍጹም እንዲሆን እጽፍላችኋለሁ እያለ ወደታች ይናገራል። እኔም ማወራው ይህ ህብረት የመጣው በክርስቶስ ደም እግዚአብሔር በልጁ በኢየሱስ ክርስቶስ እነዛን ጥቅስ አንብቡ ዩኒየን በእኛ ውስጥ አደረገ። ሁለቱን ተናግሬ ልጨርስ። ሃሌሉያ። ከዚህ በኋላ አምስተኛ የማሳያችሁ በደሙ በሰይጣን ላይ ኃይልን ያገኘንበት ደም ነው። ይህ ደም ቪክቶሪ ኦቨር ሰይጣን የምንለው ቶሎ ቶሎ ብለን ሁለት ጥቅስ እናንብብ። ዕብራውያን 2:14 እንይ መጀመሪያ። ከዛ ሌላው እናንተ ቤታችሁ ታነቡታላችሁ። ተስፋ አደርጋለሁ ታነባላችሁ ብዬ 2:14 ልጆች በስጋና በደም እንዲካፈሉ እርሱ ራሱ ደግሞ ያንኑ ተካፈለ፣ ይኸውም በሞት ላይ ኃይል ያለውን ዲያብሎስን በሞት ኃይል እንዲደመስስ ነው ይላል። ሃሌሉያ። ስለዚህ ኢየሱስ ክርስቶስ ቁጥር 15 እንዲሁም በሕይወት ዘመናቸው ሁሉ በሞት ፍርሃት ባርነት የነበሩትን ነፃ እንዲያወጣ ነው። በጣም ደስ የሚለኝ ኢየሱስ ክርስቶስ በመስቀል ላይ ሲሞት ደሙን ሲያፈስ አንዱ የፈረሰው የጠላት ስራ ነው ይላል። ስለዚህ የጠላት ስራ ሲፈርስ ይሄንን የምታውቋቸው ጥቅሶች አሉ። ኃይለኛ ጥቅሶች ሞቶይ መውጊያ የታለ እያለ የእግዚአብሔር ቃል የሚናገረው ማለት ነው። በተለይ ይሄኛውን ባለንቦ ደስ ይለኛል። ራእይ 12ን ቶሎ ሂዱና ክፈቱልኝ። ይህን ላንብብና ሁለቱን ተናግሬ ጨርሳለሁ። ራእይ 12:10 ላይ በደሙ የተገኘ ኃይል ከቁጥር 7 ብናነበው ደስ ይለኛል። በሰማይ ጦርነት ሆነ፣ ሚካኤልም መላእክቱን ከዘንዶ ጋር ተዋጉ፣ ዘንዶም መላእክቱም መልሰው ተዋጓቸው። ነገር ግን ድል ተመቱ። በሰማይ የነበራቸውን ስፍራ ምን አሉ? ሃሌሉያ። እስቲ አጡ በሉ አንድ ጊዜ ሃሌሉያ። ይሄ በጣም ድንቅ ቃል ነው እናንተ። በሰማይ የነበረውን ስፍራ አጥተዋል። ሰማዩ እስቲ ሰማዩ የኔ ነው በሉ አንዴ። አይዟችሁ በሉ ሰማዩ የኔ ነው። የትም ቦታ ስትሄዱ ሰማዩ የእናንተ ነው። በሰማይ የነበራቸውን ስፍራ አጡ። ታላቁ ዘንዶ የጥንቱ እባብ ተጣለ። አሜን። እርሱም ዲያብሎስ ወይም ሰይጣን ተብሎ የሚጠራው ዓለሙን ሁሉ የሚያስተው ነው። እርሱም ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ ይልና ቁጥር 10 ከዚያ በኋላ ታላቅ ድምፅ ከሰማይ እንዲህ ሲል ሰማሁ። አሁን የአምላካችን ማዳን ኃይልና መንግስት የእርሱ ክርስቶስ ስልጣን መጥቷል። ቀንና ሌሊት በአምላካቸው ፊት ሲከሳቸው የነበረው የወንድሞቻችን ከሳሽ ምን ብሏል? ሃሌሉያ።
ይኸውላችሁ ከዛ ቁጥር 11 እነርሱም በምኑ በበጉ ደም በምስክርነታቸው ቃል ምን አድርገውታል? ድል ነሱት ይላል። ሃሌሉያ ሃሌሉያ። በደሙና በምስክርነታቸው ቃል ደሙ አንዱ የሰጠን አቅምና ጉልበት ይገባ the victory over the Satan። ይኸውላችሁ ጌታችን ኢየሱስ ክርስቶስ ሉቃስ 10:18 አንብቡ። ምን አለ ጌታ? ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ። መናፍስቶቹ ስለ ሰይጣን ሲናገር በሰማይ ምናቸውን አጡ ይላል? ስፍራቸውን አጡ አይደል የሚለው? ይርመምበር መጽሐፍ ቅዱስ ላይ ዘካርያስ ላይ በብሉይ ኪዳን የድፍረቱ ድፍረት ሊቀ ካህኑን መጥቶ እድፋም ልብስ አልብሶ አቁሞት ሰይጣን በቀኙ መጥቶ ይከሰው ነበር ይላል። እግዚአብሔር መልአክ እግዚአብሔር ኢየሩሳሌምን የመረጠ እግዚአብሔር ይገስጽ አለው ይላል። አንተ ጋር ግን መቆም አይችልም ወዳጄ፣ በደሙ ተጥሏል። አሜን። በደሙ ይኸውላችሁ ይሄ ራእይ ላይ የተጻፈው ቃል ገና ስለሚመጣው እንዳይመስላችሁ። ለምን? ሉቃስ 10:18 ጌታ ገና ወደ መስቀል ከመሄዱ በፊት ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ ነው። አንደኛ ቆሮንቶስ 15:56 አንደኛ ዮሐንስ 5:4-5 አንብቡ። እግዚአብሔር የሰጠንን ቪክቶሪ ያወራል። ኤፌሶን 1:19-21 ሮሜ 6:23 ሮሜ 8:37 እነዚህ በሞላ በሰይጣን ላይ እግዚአብሔር የሰጠንን ቪክቶሪ ያወራል። የመጨረሻ አንድ ቃል ልናገርና ልጨርስ። 6ኛ የዘላለም ሕይወት ያገኘንበት ደም ነው። life through the blood ዮሐንስ 6:53-56 አንደኛ ዮሐንስ 5:11-12 ዮሐንስ 6:53-56 አንደኛ ዮሐንስ 5:11-12 ዮሐንስ 10:10 የምታውቁት ነው። ዮሐንስ 3:16 ልጁ ያለው ምን አለው? ሕይወት አለው። ልጁ የሌለው ሕይወት የለውም ይላል። የዘላለም ሕይወት እንዲኖረን እንጂ እንዳንጠፋ እግዚአብሔር አንድያ ልጁን ስለ እኛ አሳልፎ ሰጠ ይላል። በደሙ ያገኘነው ሕይወት። ሁላችን በዚሁ መንፈስ ሆነን እንጸልያለን የቀረውን ደቂቃ። ሃሌሉያ። ይሄ የደሙ ኃይል በእኛ ላይ ይስራ። አሜን። ክብር ለእግዚአብሔር ይሁን። በእኛ ላይ ይስራ። ሪኮንሳይል ማድረግ ያለብን ነገር ዛሬ ወገኖቼ ከራሳችን ጋር፣ ከሰዎች ጋር፣ ከእግዚአብሔር ጋር there is the blood of Jesus። የደሙ ኃይል ዛሬም ለኛ አቬለብል ነው። ደም መርጨትን በእምነት አደረጉ እንደሚል ዛሬ በኢየሱስ ክርስቶስ ስም ሪኮንሳይል እናደርጋለን ከራሳችን ጋር፣ ከሰዎች ጋር፣ ከእግዚአብሔር ጋር። ኤሌቫዶ ሞሶኮቶ ሮቦሺ ካቲራ ቦራዳማሲያ ይቅር ልንል ያልቻልነውን ነገር ሁሉ ከእግራችን በታች እንጥለዋለን። ዛሬ በደሙ ኃይል እንጥለዋለን። በደሙ ኃይል እንጥለዋለን። ክብር ለእግዚአብሔር ይሁን። There is power through the blood of Jesus. የክርስቶስ ኢየሱስ ደም ሃሌሉያ እርቅን የፈጠረልን ደም አራባሳ ካቶራባሼ ካራዳቦስ በደሙ መንጻትን አደረገ ይላል ዛሬ። ሃሌሉያ የሚያነጻ cleansing through the blood of Jesus አንጻኝ እንለዋለን ዛሬ በናዝሬቱ በኢየሱስ ክርስቶስ ቅዱስ ደም። ሁሉ ነገራችን በደሙ የነጻ ይሁን ዛሬ። ሁሉ ነገራችን በደሙ የተቀደሰ ይሁን ዛሬ።
የብዙ ነገሮቻችን በር አይምሮአችን ነው። የብዙ ነገራችን በር አንደበታችን ነው። የብዙ ነገሮቻችን በር ጆሮአችን ነው። የብዙ ነገሮቻችን በር ወገኖቼ በደሙ ይንጹ ዛሬ። አምላኬና መድኃኒቴ ሆይ በዚህ ሰዓት ደምህም በላያችን ላይ እንረጫለን። የሚያነጻው የሚቀድሰው ደም ይስራ በእኛ ላይ። ላቫዶማ ሴካቶሮቦሮቫዴ ኬሌቦራ ላቫስ ላንተ የሚለየን ራሴን ስለ እነርሱ ቀደስኩ ያልክ ጌታ ዛሬ በዚህ የቅድስና ህይወት ውስጥ አኖረን። ዛሬ ያልተቀደሰ ላንተ ያልተለየ ላንተ ብቻ ማይሆን ምንም ነገር ዛሬ አይኑር ጌታ ሆይ። ቤታችንን ላንተ ቀደስን፣ ልጆቻችንን ላንተ ቀደስን፣ ትዳራችንን ላንተ ቀደስን፣ ቤታችንን ህይወታችንን ላንተ ቀደስን። ደላቫጋስ ሶኮቶሮቦሽ ኬቴሬ ቦራዳባስ ኤላባራ ላቫጋ ላቦራዳ ቫዲያ ላካላቦራ ዳባስ ኤሬዴ ቤጋላ ቦራዳ ቫዲያ ላቦጋ ላቦራና ማስያ Oh, hallelujah, 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 hallelujah. Hallelujah. Jesus. እናመሰግንሃለን እግዚአብሔር አባት ሆይ ክርስቶስ ኢየሱስ ስለረዳህን እንደገና እግዚአብሔር ሆይ የልጅህን የክርስቶስ ኢየሱስ ደም ስላስረዳህን ስልጣኑን እንድንረዳ ኃይሉን እንድንረዳ አቅማችን እንዴት እንደሆነልን ስልጣን እንዴት እንደሆነልን ብልጫ እንዴት እንደሆነልን ማለፍ እንዴት እንደሆነልን መግባት እንዴት እንደሆነልን በደም የተደረገልን ታላቅ ስራ እንዲገለጥ እግዚአብሔር ሆይ ዛሬ በመንፈስ ቅዱስ አማካኝነት ወደኛ ስለመጣው ቀት እግዚአብሔር ሆይ እናመሰግንሃለን። ሃሌሉያ 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 ስለ ክርስቶስ ኢየሱስ ደም አመሰግናለሁ። ስለ ክርስቶስ ኢየሱስ ደም አመሰግናለሁ። ስለ ዳንበት ፍጹም ደህንነት ስላገኘንበት ስለገባንበት እልል ያለ ህይወት ስለተሰጠን ስለዚህ ስለ ንጹህ ህይወት አመሰግናለሁ። አይምሮን መረጨትን የነሆ ልብን መረጨትን ሰውነት መረጨትን ሁለንተናን መረጨት እንዲሆን አሁን ጸልያለሁኝ። በውስጥ ያለ በውጭ ያለ የትኛውም እግዚአብሔር አባት ሆይ ድካማችን በክርስቶስ ኢየሱስ ደም መንጻት ይሆነልን። በጌታ በኢየሱስ ስም መንጻት ይሆነልን። የተሰወረውንም የተገለጠውንም የተናገርነውን ሳንናገር ተወሽቆ የተቀመጠውን በደምህ በኢየሱስ ክርስቶስ ስም እንዲነጻን ጸልያለሁ። እነሆ እግዚአብሔር ሆይ ነጻነታችን እንዲለቀቅን ጸልያለሁ። በዚህ ደም እንደገና እግዚአብሔር ሆይ መውጣት እንዲሆንልን ጸልያለሁ። የጠላት ክሶች ሁሉ ከዚህ ደም በታች እንዲረገጡ እኔ ጸልያለሁ። እግዚአብሔር ሆይ ረደሌሌቤሴ ፕሬቤሌሌሌቤሴ ፕራጄኒያ ላቮሊያ ሌቫላሌላቦሴ ፕሬሌሌሌሌቤስ አላቮላዲ ላቦራዳ ላቦሳ ሌቫላላላላላቦስ ላጆና ሊላቫንታ እግዚአብሔር ሆይ ኃይላችን ስለሆነ አንድ ጊዜ እንደዚህ ህልም ተኝቼ ስለ ክርስቶስ ደም ለናገር ነው እና በጣም የሚገርመው ልጄን ጸልዬላት በር ከፍታ ወጣ ትንሽ እንደ ሰመመን አድርጎ ተኝቻለሁ። እንደገና በሩ ሲከፈት ይሰማኛል። ያው በሰመመን ውስጥ ሆኜ ደራይ ነው ማየው በጣም ግዙፍ በጣም እኔ እንደዚህ አይነት ሰው አይቻላቅም ጎንበስ ብሎ ነው የገባው። ልክ ጎንበስ ብሎ ሲገባ እኔ ዛ አልጋሌ ተኝቼ በትንትኔ ነው የወጣው። በቃ ጥፍሬ ሁሉ ሚነቃቀል እስከሚመስል ደነገጥኩ። ሰውነቴ ውሃ ሆነ እሱ ሲመጣ ማለት አንድ እርምጃ በተራመደ ቁጥር እኔ ሰነጣጣቃለሁ። ዛ ትንፋሼ በኃይል ይመታል። የደነገጥኩኝ እያለ ድንገት ወደኔ ወዳለውበት ሲደርስ ልክ ይሄ የኢየሱስ ክርስቶስ ደም ካፌ በብርታት ኢየሱስ ጌታ ነው እስቲ የክርስቶስን ደም ተነካ እንደሆነ በላይ ላይ የኢየሱስ ደም አለ ስል ልክ እንደ ሰንደል ጭስ ነው ያየሁት።
ያ ግዙፍ የሆነ ሰውነቴን ስንጥቅጥቅ ያደረገ ድንጋጤ ሰውነቴን ጥፍሬን ሁሉ በቃ ነበር ሲበታት ነው የነበረ ግን ያ የክርስቶስ ደም እንደ ሰንደል በአይኔ ፊት እንደዛ ነው የሆነው ኢየሱስ ጌታ ነው ሃሌሉያ የክርስቶስ ደም ብርቱ ነው በእኛ ላይ ስንናገረው ስናምነው ስንሆንበት ይሆንልናል ኢየሱስ ያድናል እግዚአብሔር አባት ሆይ ከየትኛውም ተጽዕኖ በክርስቶስ ደም እንድናለን ከየትኛውም እርግማን ከኢየሱስ ክርስቶስ ደም እንድናለን ከሩቅ ከቅርብ ካለው ከየትኛው ከጠላት አሰራር እናመልጥበታለን ስናምነው የታመነ ነው ኢየሱስ ጌታ ነው አባት ሆይ ስለ ክርስቶስ ኢየሱስ አመሰግናለሁ ስለ ዳንበት ስለ ተፈወስንበት ፍጹም ህሊናችን ነፃ ስለወጣ ከሰው መካከል ተለይተን እግዚአብሔር እንድንወጣና እንድንገባ ስለተደረግን እግዚአብሔር ስልጣን ስለሆነ እንዳለው ባለስልጣንነት እንዲሰማን እግዚአብሔር ያደር በደረስንበት ሰማያት የተከፈተልን በደረስንበት ድምጻችን የተሰማልን በደረስንበት የእግዚአብሔር ኃይል ከኛ ጋር እንዲሆን ያደረገን ታላቁ ምልክት ስለ ክርስቶስ ደም አመሰግናለሁ እንደ ኖርማል አናየውም እንደ ልምድ አናየውም እንደሚባልን አናየውም እግዚአብሔር ሆይ ዘላለም ነው የዘላለምን ህይወት የወረስንበት የብዙዎችን ነው ዘላለም ለኛም እድነሆ የተሰጠን እግዚአብሔር አባት ሆይ አመሰግናለሁኝ ለብዙዎች መድረስ የምንችልበት ለብዙዎች ማውጣት የምንችልበት ለብዙዎች መናገር የምንችልበትን ስልጣን የተሰጠን የክርስቶስ ደም ሃሌሉያ ተናግረን ሰብከን ጸልየን ዘምረን የማንጨርሰው እነሆ ቁም ነገር ክብር እግዚአብሔር ሆይ አመሰግናለሁ ስለዚህ ደም ሃሌሉያ ተነሳን ኢየሱስ ያድናል ጠላት ፈጽሞ ምንም እንዳያደርገን ምንም ሊያደርገን አልቻለም ሞገተ ተከራከረ ወጣ ገባ ምንም እንዳያደርገን ስለተሰመረልን ደም አመሰግናለሁ ስለተሰመረልን ደም አመሰግናለሁ ስለተረጨንበት ደም አመሰግናለሁ ሃሌሉያ አመሰግናለሁ ብቃታችን አመሰግናለሁ አከብራለሁ የኔ ጌታ ተመስገን ክብርና ምስጋና ለስም ይሁን በጌታዬ በመድኃኒቴ በኢየሱስ ክርስቶስ ስም እና ደም